በየዓመቱ ነሐሴ 13 የሚከበረው የደብረ ታቦር በዓል ዘንድሮም በዚህ በተገባደደው ሳምንት በተለያዩ ሃይማኖታዊና ባህላዊ ክንዋኔዎች ተከብሮ አልፏል። የደብረ ታቦር ወይም የቡሄ በዓል ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ደቀ መዛሙርቱን ይዞ በመውጣት መለኮታዊ ብርሃኑን የገለጠበት ጥልቅ መንፈሳዊ ምስጢርን የያዘ ሃይማኖታዊ መሰረት ያለው በዓል ነው። በዓሉን ከሃይማኖታዊ ይዘቱ በዘለለ ባህላዊ ትውፊቱን አስመልክቶ ዳግማዊት ደረጃ የሚከተለውን ዘገባ አሰናድታለች። ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ የደብረ ታቦር ወይንም የቡሄ በዓል ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ደቀ መዛሙርቱን ይዞ በመውጣት መለኮታዊ ብርሃኑን የገለጠበት ጥልቅ መንፈሳዊ ምስጢር ይዟል። በዓሉ ከጥልቅ መንፈሳዊ መሰረቱ በተጨማሪ ከትውልድ ወደ ትውልድ የተላለፉ ውብ ባህላዊና ማህበራዊ እሴቶችን አጣምሮ የያዘ ነው። ሊቃውንትና አባቶችም ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት በማለት የክረምቱን መገባደድ፣ የብርሃኑና የወገግታውን መቅረብ የምስራች መሆኑን በምሳሌ አነጋገር ይገልጹታል። የጅራፍ ጩኸት፣ የሆያ ሆዬ ጭፈራና ሙልሙል ዳቦ የበዓሉ ማድመቂያዎች ሲሆኑ እነዚህ ክዋኔዎች ተምሳሌትነት እንዳላቸው በበዓሉ ባህላዊ አንድምታ ዙሪያ ያነጋገርናቸው በአዲስ አበባ ባህልና ኪነ ጥበብ ቢሮ የባህል እሴቶችና ዕደ ጥበብ ሀብቶች ልማት ዳይሬክተር የሆኑት አዳነች ካሳ ነግረውናል። ወጣት ወንዶች ናቸው የቡሄ በዓልን ክዋኔ የሚከውኑት። የቡሄ በዓል ክዋኔ ሙልሙል ዳቦ አለው፣ ጅራፍ ማጮህ አለው፣ ችቦ ማብራት አለው። እንግዲህ ወጣቶች እረኞች በታቦር ተራራ በነበረው በእምነቱ ተምሳሌት ሲቀሩባቸው ወጣቶቹን ፍለጋ እናቶች ሲሄዱ ዳቦ፣ ሌሎች አሾቅ፣ ሌሎች አይነት ቂጣ አይነት ምግቦችን ይዘውላቸው ሲሄዱና በወቅቱ በነበረው የመብረቅ ድምፅ ብርሃን ተምሳሌትነት ጅራፍ ማጮህም አብሮ ይካሄዳል። የመብረቁ ድምፅ ብቻ ሳይሆን ብርሃንም ስለነበረው በዛ በጨለማ ብርሃኑን አይተው ልጆቹም ዛው ተታለው እረኞች ልጆች ቀርተው ሊፈልጓቸው ነው ሄደው የነበሩትና ያን ብርሃን ለማሰብ ችቦ ይበራል። የችቦ ብርሃን ያንን የሚያስታውሰን ነው የሚሆነው። ሙልሙል ዳቦም ለልጆቹ ወላጆቻቸው ይዘውላቸው የሄዱትን ስንቅ መሰረት በማድረግ የሚከበር ነው። የሆያ ሆዬ ጭፈራ ደግሞ የበዓሉ ሌላኛው ውበት ሲሆን ታዳጊዎች በየደጁ እየዞሩ ሆያ ሆዬ እያሉ በመጨፈር የምስራች ያበስራሉ። እናቶችም ለበዓሉ የተጋገረውን ሙልሙል ዳቦ የሚሰጡ ሲሆን ታዳጊዎቹም በተለያዩ ግጥሞች አመስግነውና መርቀው የሚሄዱበት ስነ ስርዓትንም ያካተተ ነው። ህጻናት ቀጣዩን ዘመን የሚመርቁበት ነው። ወላጆቻቸውም ማህበረሰብን፣ አካባቢን ሄደው የሚደርሱበትን ቤት የሚመርቁበት፣ ምርቃት ደግሞ የሚሰጠው ከስጦታ በኋላ ነው። ይህ ስጦታ ሙሉ ሙልሙል ነው የሚሰጠው። ያልተነካለት ያልተሸረፈ ግን አነስተኛ ዳቦ ተጋግራ ትሰጠዋለች። እነዚህ ህጻናት ወጣቶች ያንን ሙልሙል ይዘው እንደ ሰውየው ሁኔታ ይመርቁታል ማለት ነው። ማህበረ ባህላዊ መሰረት ተደርጎ አይለየን፣ አንድ ያርገን፣ አትውጡ ሚለው ተመሳሳይ ቢሆንም አርሶ አደር ከሆነ ጎተራው መሰረት ተደርጎ፣ ከብት አርቢ ከሆነ የከብቱ ተዋጽኦ ከብቶቹ መሰረት ተደርገው፣ በሌላ አይነት የኢኮኖሚ እንቅስቃሴ አካባቢ ያለ ሰው ከሆነ ያ ጉዳይ መሰረት ተደርጎ ቃል ግጥሙ ውስጥ ይተካና ይመረቃል። ታዲያ በአሁኑ ወቅት የበዓሉን ስነ ስርዓት ባልተከተለ መልኩ ታዳጊዎች ከጠዋት ጀምሮ የሆያ ሆዬ ጭፈራን እንደሚጨፍሩ የነገሩን ዳይሬክተሯ ጭፈራው የሚጨፈረው ግን በአመሻሽ ወቅት ነው ብለዋል። ይሄ በቀን ከቤት ቤት ጠዋትም ቀንም ከሰዓት በኋላም እያሉ የቡሄ በዓል እያሉ የሚዞሩት ትክክል አይደለም። ከፈሩ በጣም አያምሹ፣ ግን ምን አለ ማምሻ አካባቢ ይሆን ደግሞ ወንዶችም ናቸው እና ማምሻ ቢከወን ይሄ በየቀኑ ምናልባት እንግዲህ ሱቅ አካባቢ ምናምን ለማግኘት እንደው አላውቅም፣ ግን የማምሻ ክዋኔ ነው። በአሁኑ ወቅት ታዳጊዎች በየቤቱ እየዞሩ ሆያ ሆዬ ሲጨፍሩ ሙልሙል ቀርቶ ገንዘብ የመስጠት ሁኔታ እየተበራከተ መምጣቱንም የገለጹት ዳይሬክተሯ ይህ ባህሉን የሚያደበዝዝ ነው ብለዋል። ሲመጡ ብር፣ ገንዘብ፣ ሳንቲም፣ ድሮ ሳንቲም ነበር፣ አሁን ብር ከዛ በላይ በርከት ያለ ብር የመስጠት አይነት ነገር ብር እየተሰጠ ሳንቲም መለቃቀሚያ መሰብሰቢያ አይነት ሆኗልና የቡሄ በዓል ሳንቲም አይደለም። መስቀል ላይ ቢኬድ ሳንቲም ይሰጣል። የቡሄ ግን የልጆች ምርቃት እህል ሰጥተን የምናገኝበት ነው። ያ እህል ደግሞ ሙልሙል ዳቦ ነውና ዳቦ እየሰጠናቸው ቢመርቁ ልጅ አይርገምህ ነውና በእህል ቢመርቁ ለሀገር ለቤተሰብ ጥሩ ነው
መሰል በዓላት ሃይማኖታዊና ባህላዊ ይዘቶቻቸውን እንደጠበቁ እንዲከበሩ እየሰራ መሆኑንም ቢሮ ጨምሮ ገልጿል። የዘንድሮ የቡሄ በዓል የሃይማኖት ስነ ስርዓትን ከመጠበቅ ባለፈ የማህበረሰቡን አብሮነት፣ አንድነት፣ መተሳሰብና ፍቅር በሚያጠናክር መልኩ ባሳለፍነው ረቡዕ በተለያዩ ክዋኔዎች ታጅቦ በደማቅ ሁኔታ ተከብሮ ነው ያለፈው።